የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት የተመለከትነው ጸሎት በክርስቲያናዊ ሕይወት የሚለውን ትልቁን የትምህርተ ክርስቶስ ርዕስ ጨርሰን አንዳንድ ካቶሊካዊ ጸሎቶችን ለማብራራት ጀምረናል። ባለፈው ሳምንት ለመስዋዕተ ቅዳሴ አይተናል። እንግዲህ መስዋዕተ ቅዳሴ ትልቁ የካቶሊካዊት ቤተክርስቲያን ጸሎት ነው። ጸሎት ብለን ያልናቸው ነገሮች ሁሉ እዛ ውስጥ እናገኛለን። ከዛም አልፎ ቅዳሴ ለኛ ዋናው ስርዓተ አምልኳዊ ተግባርና ጸሎት እንደመሆኑ እሱን ተመልክተናል። ዛሬ ደግሞ ሌላ ርዕስ ይዘን መጥተናል። ይኸውም የመቁጠሪያ ጸሎት። የመቁጠሪያ ጸሎት አንዱ እንደ ካቶሊካዊት ቤተክርስቲያን የጸሎት ሕይወት ውስጥ የምናዘወትረው ትልቁ ጸሎት ነው። እንግዲህ ስለዚያ አንዳንድ ነገሮች እንመለከታለን። እንግዲህ በቤተክርስቲያናችን ጸሎቶቹ በሁለት እንከፍላቸው እንችላለን። በዋናነት ስርዓተ አምልኳዊ ጸሎትና ዴቮሽናል ወይም በግላችን ስለ እግዚአብሔር ፍቅር የምንጸልየው ወይም ደግሞ በራሳችን ጊዜ የምናደርጋቸው ጸሎቶች ይኖራሉ። ባለፈው ሳምንት ያየነው መስዋዕተ ቅዳሴ ስርዓተ አምልኳዊ ጸሎት ነው። ስርዓተ አምልኳዊ ስንል ጌታችን ኢየሱስ ክርስቶስ አድራጊ ማዕከል ሆኖ በመንፈስ ቅዱስ ኃይል እንግዲህ የቤተ ክርስቲያን ጸሎት ሆኖ በካህኑ መሪነት በሕዝበ እግዚአብሔር ሁሉ ተሳትፎ የሚከናወን በጥቂትም በብዙ ቢከናወን ለመላው ቤተ ክርስቲያን የሚከናወን አምልኮ ስርዓት ብለን ስንጠራው፣ ዴቮሽናል ወይም ደግሞ ለመንፈሳዊ እድገት ለእግዚአብሔር ፍቅር ስለ መላእክት ቅዱሳን ስላለን ፍቅር የምናዘወትራቸው ጸሎት ደግሞ ዴቮሽናል ወይም ፍቅር መግለጫ ብለን ብንለው ምናልባት አማርኛ አቻ ቃል ቢሆን ይመስለኛል። ስለዚህ ለዛሬ የመቁጠሪያ ጸሎት አንዱ የዚህ ዴቮሽናል ጸሎት ብለን የምንለው በግላችንም በማህበርም በቤታችንም በመንገድም በማንኛውም ሁኔታ ላይ ልናደርገው የምንችለው ጸሎት ነው። እንግዲህ ይህ መቁጠሪያ እንለዋለን። እንግዲህ ቆጠረ ከሚለው ቃል የሚመጣ ነው። እንቆጥርበታለን። ስለዚህ መቁጠሪያ ምንድነው? የምንቆጥረው የምንደግመውን ጸሎት እንቆጥራለን እንደማለት ነው። እንግዲህ ሁሉም ሃይማኖቶች በራሳቸው መንገድ መቁጠሪያዎች ይጠቀማሉ። የሚሉት ነገር ቢለያይም ግን የመቁጠር ባህሪ ወይም የመቁጠር ሂደት በጸሎት ሕይወት ውስጥ ያለ ነገር መሆኑን እንመለከታለን። ስለዚህ የመቁጠሪያ ጸሎት በጋራም ሆነ ምዕመናን በግላቸው ሊያደርጉት የሚችሉት ነው። የመቁጠሪያ ጸሎት አሁን በምንጠቀምበት መልኩ የትና መቼ በማን እንደተጀመረ በእርግጠኝነት መናገር ባይቻልም በየዘመናቱ የተለያዩ ሰዎች አስተዋጽኦ ታክሎበት የዳበረ ያደገ በረጅም የዘመን ሂደት እያደገ ወደኛ የመጣ ጸሎት ነው። በዚህ ጸሎት ውስጥ የምንደግማቸው ቃላት በዋናነት ከወንጌል ቃል አንጻር እንደውም ከወንጌል ንባብ ብንነሳ ከሉቃስ ወንጌል ምዕራፍ 1 የቅዱስ ገብርኤል ብስራት እንዲሁም የእመቤታችን ማርያም መልስ እንዲሁም የኤልሳቤጥ ጉብኝት የሚለው ክፍል የሚመለከት ነው። ስለዚህም ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን ብናነበው በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል በገሊላ ወደምትገኝ ከተማ ከእግዚአብሔር ዘንድ ተላከ። የተላከውም ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበር። መልአኩም ገብቶ ደስ ይበልሽ፣ አንቺ ጸጋን የተሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም በንግግሩ በጣም ደንግጣ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም እንዲህ ሲል መለሰላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በስተርጅናዋ ወንድ ልጅ ጸንሳለች።
መካን ስትባል ለነበረችው ለእርሷም ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ አገልጋይ እንደ ቃል ይሁንልኝ አለችው። መልአኩም ተለይቷት ሄደ። ማርያምም ከእነዚያ ቀናት ተነስታ ወደ ተራራማው ሀገር በይሁዳ ወደምትገኝ ከተማ ሄደች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን የሰላምታ ቃል በሰማች ጊዜ ጽንሱ በማህፀኗ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ በታላቅ ድምፅ ጮክ ብላ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ መምጣቷ እንዴት ያለ ነገር ነው! እነሆ የሰላምታሽን ድምፅ ጆሮዬ በደረሰ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። የጌታ የተነገረላት ቃል እንደሚፈጸም ያመነች ምንኛ ብጽዕት ናት! እንግዲህ ይህ የወንጌል ቃል የመቁጠሪያ ጸሎት ማዕከላዊ ሐሳብ ወይም የምንቆጥረው የምንደግመው ዋናው ጸሎት የገብርኤል ብስራት ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ አንቺ ከሴቶች ሁሉ የተባረክሽ ነሽ እንዳላት ቅዱስ ገብርኤል፣ እንዲሁም ደግሞ ኤልሳቤጥም አንቺ ከሴቶች ሁሉ የተባረክሽ ነሽ እንዳለቻት ከዚህ ከወንጌል ቃል እናገኛለን። ምናልባት እኛ የምንጨምረው ለኛ ለምኝልን የሚለው ቃል ብቻ ይሆናል። ስለዚህ ይህ ሂደት እንዴት መጣ የሚለውንም እንመለከታለን። በዋናነት እዚህ ላይ የምንቆጥረው ይህ የወንጌል ቃል ደጋግመን ለማለት የገብርኤል ቃል እንዲሁም ደግሞ የኤልሳቤጥን ቃል በመድገም ነው። ስለዚህም ወንጌላዊ ይዘት ያለው የምንቆጥረውም የወንጌል ቃል በመደጋገም የምንጸልየው ጸሎት ነው። በክርስትና ታሪክ ገና ከ3ኛው ክፍለ ዘመን ጀምሮ መነኮሳት ወይም ባህታውያን በበረሃ የሚደገሙ ጸሎቶች ለማድረግ ለመቁጠር ጠጠሮችን ወይም የገመድ ቋጥሮችን መጠቀም የተለመደ ተግባር ነበረ። ማለትም ብዙ ጊዜ የሚደጋገሙ ጸሎቶችን ለምሳሌ በዛን ጊዜ ይደጋገም የነበረው አንዱ ጸሎት ጌታ ያስተማረን አባታችን ሆይ የሚለው ጸሎት ይደገም ነበር። እንዲሁም ደግሞ ጌታ ኢየሱስ ክርስቶስ ሆይ ማረን ወይም እኛ ዛሬ እንደምንለው እግዚኦ ማረነ ክርስቶስ የሚለውን ብዙ ጊዜ ለመደጋገም ለመቁጠር ይህንን ጠጠሮች ወይም ደግሞ ቋጠሮዎች በገመድ ሰርተው ይጠቀሙ ነበረ። እንግዲህ በካቶሊካዊት ቤተክርስቲያን ብቻ ሳይሆን በዚያ ዘመን በእስላምም በሌሎች አብያተ ክርስቲያናትም የመቁጠሪያ ወይም ደግሞ በእጅ ተይዞ ጸሎቶች የሚቆጠሩበት ነገር መጠቀም የተለመደ እንደነበረ ከሌሎችም ሃይማኖቶች መመልከት ትችላላችሁ። አሁንም በአካባቢያችን ያሉት እንኳን ብንመለከት በኦርቶዶክስ ቤተክርስቲያንም ቢሆን እንዲሁም ደግሞ በእስላሞችም ቢሆን ብዙ እጃቸው ላይ የሚይዙት መቁጠሪያ አለ፣ እኛም አለን። እንግዲህ የተለያየ ነገሮች የምንደግም ቢሆንም ዋናው ነገር ግን ዓላማውና የምንጠቀምበት ነገር የምንደግመውን ጸሎት ለመቁጠር ነው። ሌላው እንግዲህ ማንበብ ለማይችሉ መነኮሳት 150ውን መዝሙር በተወሰነ ጊዜ የመድገም ልማድም ስለነበረ እነሱ ያንን ከሚደግሙ ወይም ደግሞ ስለማይችሉ በቃል የሚጸለይ ጸሎቶች ይጠቀሙ ነበር። ከነዚህ መሃል አባታችን ሆይ የሚለው ጸሎት። ስለዚህም 150 ጊዜ ማለታቸውን ለመቁጠር የሚቆጠርበት ወይም መቁጠሪያ ይጠቀሙ ነበረ። መነኮሳትም መዝሙረ ዳዊትን በመድገም ሂደት መዝሙሮቹን ምን ያህል እንደደገሙ ስንተኛ እንዳሉ ለማወቅም በዚህ አይነት ጠጠሮች ይጠቀሙ ነበር። ምክንያቱም አንዱ የጸሎት ሂደት 150ውን መዝሙር በተወሰነ ጊዜ የመድገም ልማድ ስለነበረ ነው። በዚያን ጊዜ እንግዲህ አሁን እንደምናየው መዝሙረ ዳዊት ምዕራፍም ቁጥርም አልነበረው። ምዕራፍና ቁጥር ያገኘው ከዚያ በኋላ ነው። ስለዚህም ለመቁጠር መቁጠሪያ ነገሮች ይጠቀሙ ነበረ ይባላል። በሂደት እንግዲህ በ18ኛው ክፍለ ዘመን አንዳንድ ባህታውያን ወይም መነኮሳት እንዲሁም ምእመናን 150 ሰላም ለኪ ማርያም ወይም ጸጋ የሞላሽ መድገም ጀምረው እንደነበረ ከታሪክ እንመለከታለን። እንግዲህ በሂደት የተጨመሩ ጸሎቶች ማለት ነው። እንግዲህ ዛሬ በምንለው መልክ የተሟላም ባይሆን ሰላም ለኪ ማርያም ሆይ የሚለው የገብርኤልን ቃል በመድገም 150 ጊዜ ይህንን በመድገም የ150 መዝሙርን ቦታ የሚተካ አይነት ጸሎት ይደግሙ ነበረ። ለዚህም የሚቆጥሩበት ጠጠር ወይም ገመድ ይጠቀሙ ነበረ። እንግዲህ የመቁጠሪያ ጸሎት የጀመረው በእርግጠኝነት መናገር ባንችልም በ1214 ዓመተ ምህረት በቅዱስ ዶሚኒኮ የዶሚኒካውያን መነኮሳት ገዳም መስራች በራእይ መልክ
ከእመቤታችን ይሄ አሁን የምናየው የመቁጠሪያ አይነት እንዲጸልይ እንደተሰጠው ይነገራል እና እንዲጸልይ ማደራ እንዳለችው በተለይም ቅዱስ ዶሜኒኮ የሰባኪያን ወይም የወንጌል አስተማሪዎች ገዳም መስራች ነው። ምክንያቱም በዛ ዘመን መናፍቅነት ትልቅ ተግዳሮት ስለነበረ መናፍቅነትን ለመከላከል ትልቁ መንገድ መማርና ማስተማር ነው፣ መስበክ ነው በሚለው ሂደት እነዚህ ዶሚኒካን የምንላቸው መነኮሳት በየከተማው በየሀገሩ እየዞሩ ያስተምሩ ነበር። ስለዚህ እመቤታችንም ለመናፍቅነት መከላከያ ለኃጢአት ምክንያት እንድትርቁ ይህንን ጸልዩ ብላ እመቤታችን እንደሰጠችው ይነገራል። ቅዱስ ዶሚኒክም እንግዲህ በታሪክ በሚታወቅ መንገድ የመቁጠሪያ ጸሎትን በማስፋፋት ልክ የራሱን ተልእኮ አድርጎ ወስዶት በዘመኑ ባስተማረባቸው ቦታ ሁሉ ይህ የመቁጠሪያ ጸሎት እንዲለመድና ምእመናን እንዲደግሙት እንዳደረገ ከታሪኩ እንመለከታለን። ስለዚህ የመቁጠሪያ ጸሎት አጀማመር እርግጠኛ ባንሆንም የጸሎቱ መስፋፋትና መለመድ ምክንያቱ ግን ቅዱስ ዶሜኒኮ መሆኑ እየታመነ ነው። ይህ በታሪክም የምናገኘው ነገር ነው። ቅዱስ ዶሜኒክና የእርሱ መነኮሳት በሰበኩበት በአውሮፓ የመቁጠሪያ ጸሎት በማስፋፋት መናፍቅነትን ለመከላከልና ሕዝበ እግዚአብሔር ከኃጢአት ለመራቅ አይነተኛ መሳሪያ መሆኑን አስተማረ። ምእመናንም አዘውትረው መቁጠሪያ እንዲጸልዩ ያሳስባቸው ነበር። ስለዚህም አንዱ ትልቅ ቁልፍ ሚና የተጫወተ ቅዱስ ነው ማለት ይቻላል። ከሱ በመቀጠል በ15ኛ ክፍለ ዘመን መጀመሪያ ማለትም በ1400 አካባቢ ሌላ ዶሜኒክ የሩፕሱ ዶሜኒክ የተባለው ሌላ ሰው ደግሞ የመቁጠሪያ ጸሎት ሚስጥራትን በማከል የበለጠ አሰፋው። ይህም ዛሬ በምንጸልይበት ሁኔታ የደስታ ምስጢር፣ የሕማም ምስጢር፣ የክብር ምስጢር የተባሉትን የጌታችን የኢየሱስ ክርስቶስ ሕይወት የሚገልጹትን ምስጢራት ከዚህ መቁጠሪያ ጋር አብረን እንድንደግምንና እንድናስተነትንበት አዳበረው ይባላል። ስለዚህ በዚህም አይነት በቃል በመድገምና በእምነታችን ዋና ዋና ምስጢራት ላይ በምስጢረ ሥጋዌ፣ በምስጢረ ደህንነት፣ በትንሣኤ እና በጌታችን በኢየሱስ ክርስቶስ ሕይወት እንድናስተነትን እንድንመሰጥና እንድንጸልይ ያደረገ እና ብዙ ጊዜ እንዲያውም መጽሐፍን ማንበብ ለማይችሉ እንደ መጽሐፍ ቅዱስ አድርገው ሊጠቀሙበት የሚችሉት ነው ይህ ጸሎት ይባላል። ምክንያቱም ሳያነቡ በቃላቸው የጌታችን የኢየሱስ ክርስቶስን ታሪክ እንዲሁም የደህንነታችን ቁልፍ ምስጢራት በማስታወስ ከመቁጠሪያ ጸሎት ጋር በማስተንተን መጸለይ እንዲችሉ አደረገ። እንዲሁም ደግሞ የመቁጠሪያ ጸሎትና ምስጢራት ከመጽሐፍ ቅዱስ ጥቅስ ጋር በማያያዝ ማለትም እያንዳንዱ በዚህ በመቁጠሪያ የምንጠቅሳቸው ቃላት ከየትኛው መጽሐፍ እንደተወሰዱ ምዕራፉና ጥቅሱ በማካተት እንዲሁም ደግሞ እያንዳንዱ ምስጢራት ይህም የደስታ ምስጢር፣ የክብር ምስጢር፣ የሕማም ምስጢር እያለ ከመጽሐፍ ቅዱስ ወይም ከወንጌላውያን የቱ ጋር እንደተጠቀሰ እና ሁሉም ነገሩ መጽሐፍ ቅዱሳዊ መሆኑን የሚያስረዳና በዚያ መልክ እንድንጸልይ ያደረገን። አሁንም ብዙ ጊዜ በተለይ በፍልሰታ ጾም ወቅት የፍልሰታ እናቶች መቁጠሪያን ከቃለ እግዚአብሔር ጋር አጣምረው መቁጠሪያ የሚመሩት ከዛ የተነሳና በዛ መሰረት የተገኘ ትሩፋት ነው። ስለዚህም የመቁጠሪያ ጸሎት እንዲሁ ቃላት መደጋገም ሳይሆን ቃለ እግዚአብሔር መሆኑን እና ከጥቅሶች ጋር አያይዞ በመጸለይ በአፍ መድገም ብቻ ሳይሆን በተመስጦ ባስተንትኖ የደህንነታችንን ታሪክ የጌታችንን ኢየሱስ ክርስቶስን ሕይወት ምናስተውለበት እንደሆነ የተገለጸበት ጸሎት ነው። ስለዚህ ይህ ሁለተኛው ዶሚኒክ ኦፍ የፕሩሳው ይበልጥ መጽሐፍ ቅዱሳዊ ይዘቱን አጉልቶ አሳይቶናል። እንዲሁም ከዚህ በተጨማሪ በ1571 ርዕሰ ሊቃነ ጳጳሳት ፒዮስ አምስተኛ በዛን ዘመን የኦቶማን ቱርክ ለክርስትና ትልቅ ፈተና የሆነበት ጊዜ ነበር። ስለዚህም ይህ ርዕሰ ሊቃነ ጳጳሳት ፒዮስ አምስተኛ ምእመናን የመቁጠሪያ ጸሎት በመጸለይ ይህንን የእስላም ወራሪ የክርስትና ፈተና ለማሸነፍ እንዲተባበሩ እንዲረዱ አዘዋል ይባላል። በዚህም ምክንያት የክርስቲያን ሰራዊት ሌፓንቶ በተባለ ቦታ በጦርነት ክርስቲያን ሰራዊት ድል አድርጎ ክርስትና ካለበት ተግዳሮት ነፃ እንዲወጣ አድርጓል። ስለዚህም ፒዮስ አምስተኛ የመቁጠሪያ ጸሎት በእርግጥም ከፈተና መውጫ እንደሆነ እና ምእመናንም እንዲጸልዩ አድርገዋል። ከጦርነቱ ድል በኋላ እንግዲህ እንደ ምስጋናም በማለት ፒዮስ አምስተኛ የመቁጠሪያ ጸሎት ዘወትር እንዲጸለይ አዘዋል ወይም አሳስበዋል።
እንዲሁም ደግሞ የጥቅምት ወር የመቁጠሪያ ወር ተብሎም እንዲከበርም አውጀዋል። በጥቅምት ወር ወይም በፈረንጆቹ ኦክቶበር ማንዝ ኦፍ ሮዛሪ ተብሎ የመቁጠሪያ ጸሎት የሚደረግበት ወር እንዲሆን አወጁ። እንዲሁም ደግሞ በጥቅምት 7 ማለትም ኦክቶበር 7 የመቁጠሪያዋ እመቤታችን የሚባል ክብረ በዓል እንዲሆንም አዘዙ። ስለዚህ የመቁጠሪያ ወር እንዲሆን ጥቅምት ወር፣ እንዲሁም ደግሞ በጥቅምት ወር የመቁጠሪያ እናታችን በዓል እንዲከበር በስርዓተ አምልኳችን ሂደት አካተቱ። ስለዚህም ይህ ርዕሰ ሊቃነ ጳጳስ እንደ ቤተክርስቲያን መሪነታቸው የመቁጠሪያ ጸሎት በቤተክርስቲያን ትልቅ ቦታ እንዲኖረው አስተዋጽኦ አድርገዋል። እንግዲህ በዚህ ሁኔታ በየዘመናቱ የተለያዩ ሰዎችና አጋጣሚዎች ለመቁጠሪያ ጸሎት መስፋፋት ወይም መወደድ አስተዋጽኦ አድርገዋል ማለት እንችላለን። ሌላ በጉልህ ልናስታውሰው የሚገባው በ1858 እመቤታችን ቅድስት ድንግል ማርያም በፈረንሳይ ሀገር ሎርድ በሚባል ቦታ ለቅድስት ቤርናዲት በተገለጸች ጊዜ በእጇ መቁጠሪያ ይዛ ታይታለች። እንዲሁም ደግሞ ከቅድስት ቤርናዲት ጋር መቁጠሪያ በጋራ ጸልየዋል። የእሷ ድምፅ ባይሰማም መቁጠሪያዋን ይዛ መቁጠሪያው እንደሚጸልይ ሰው በእጇ እንደሚዞር እየታየ ከቤርናዲት ጋር መቁጠሪያ መጸለያቸውን ታሪኩ ይገልጽልናል። ስለዚህም ይህ ራሱ ሌላ አንድ የዚህ ጸሎት አስፈላጊነትና ትክክለኛነት የሚያረጋግጥልን አጋጣሚ ነበረ። የሚሆነው በ1885 በፈረንሳይ ሀገር በሉርድ ዛሬ ሉርድ ማርያም ብለን የምናከብራት በዓል በዚያ የተገለጸች ናት እና ያ ስዕል ስንመለከተው ዛሬም ከስዕሉ ከሰማያዊ መቀነት ጎን ለጎን መቁጠሪያ ይዛ እንመለከታለን። እንዲሁም ደግሞ በ1917 ዓ.ም እመቤታችን እንደገና በፖርቹጋል ፋጢማ በተባለ ቦታ ለሶስት እረኞች እነሱም ሉቺያ፣ ፍራንቼስኮ እና ጃሲንታ ለተባሉ እረኞች ህፃናት ተገለጸች። ለነሱም ብዙ መልእክቶች ሰጠቻቸው። በመጨረሻም የመቁጠሪያ ጸሎት በየቀኑ እንዲጸልዩም አደራ አለቻቸው። ስለዚህ ዛሬም እንግዲህ በፖርቹጋል በፋጢማ ምዕመናን ተሰብስበው የመቁጠሪያ ጸሎት ያደርጋሉ። ይህ የመቁጠሪያ ጸሎት ደግሞ በዚያን ዘመን ሌላ ትልቅ ተግዳሮት የነበረው የዚህ የሶሻሊዝም መስፋፋት በተለይ እንዲቀለበስ ማርያም ጸሎት እንዳዘዘች፣ ይህም የመቁጠሪያ ጸሎት እንግዲህ ከረጅም ጊዜ በኋላ ያ አስተሳሰብ ተወግዶ በሁለት ጎራ ተከፍሎ የነበረውንም ዓለም ወደ አንድነት የመጣው በመቁጠሪያ ጸሎት ነው ይላሉ። በተለይም ጀርመንን የምትባለው ሀገር ለሁለት ተከፍላ ምዕራብና ምስራቅ ጀመር ሶሻሊስትና ሌላው ጀርመን ተብላ ተከፍላ የነበረች እንደመሆኑ መጠን ያ በመሐከላቸው የነበረውን ግድግዳ በፈረሰ ጊዜ የዛ አጥር ፍራሽ ዛሬ እዚያ በፖርቹጋል እንመለከታለን። እንደ አንድ የመቁጠሪያ ጸሎት ድል እንደ ጸሎት ድል ተቆጥሮ ግንቡ ፈርሶ ሰዎች ተገናኝተው በማየታችን እንደ ምስጋና እዛ ቆሞ ይታያል። ስለዚህም የመቁጠሪያ ጸሎት እንዲዘወተር አዛ እንደነበረ ነው። ሌላ ቁልፍ ነጥብ ወይም ደግሞ ቀን የምናስታውሰው በ2002 ዓ.ም ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የመቁጠሪያ ምስጢራት የተሟላ የጌታችን የኢየሱስ ክርስቶስ ሕይወት እንዲገልጹ የብርሃን ምስጢር የሚለውን አክለዋል። ይህም እንግዲህ በመጀመሪያ የነበሩን ሶስት ናቸው። ይኸውም የደስታ ምስጢር የጌታችን የኢየሱስ ክርስቶስ ቃል ስጋ መሆን፣ መወለድ፣ የሕፃንነትን ሁኔታ የሚገልጽ ሆኖ ሳለ በመካከል ተዘሎ የነበረው የጌታችን የኢየሱስ ክርስቶስ ያስተማረበት ምስጢራት የሰራበት ሂደት አልተጠቀሰም ነበር። ስለዚህም ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የጌታችን የኢየሱስ ክርስቶስ መጠመቅ ጀምሮ በደብረ ታቦር መልኩ ተለወጠ፣ ቅዱስ ቁርባን ሰራልን፣ በቃና ሰርግ ውሃውን ወደ ወይን ለወጠልን፣ እንዲሁም ደግሞ ስለ ንስሐ አስተማረን የሚሉ የጌታችን የኢየሱስ ክርስቶስ ተግባራት ወይም አስተምሮች እየጠቀሰ ተጨመረበት። ስለዚህ አራት ሆኑ። ከብርሃን ምስጢር ቀጥሎ የሕማማት ምስጢር ይቀጥላል። ይህም የጌታችን ኢየሱስ ክርስቶስ ለ3 ዓመት ተግባሩን ካከናወነ በኋላ በምን አይነት መከራና ስቃይ ሕይወቱ እንደሰጠ የሚገልጽልን የሕማም ምስጢር ደግሞ ይከተላል። ከዚያ ሞቱ አልቀረም። ከትንሣኤ ጀምሮ ጌታችን ኢየሱስ ክርስቶስ ከሞት መነሳቱን፣ ማረጉን፣ መንፈስ ቅዱስ መውረዱን፣ እመቤታችንም ከሞት የመነሳት የመጀመሪያ የሰው ልጅ ዘርን ወክላ ወደ ሰማይ እንደተወሰደች የሚገልጽ ክፍል እንግዲህ አራቱን አስተካክለን እንድንጸልይ አስችለውናል። ስለዚህ በዚህ ዓመት በ2002
ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይህንን ከመጨመር ባሻገር ያ ዓመት የመቁጠሪያ ዓመት ተብሎ አወጁ። ይሄውም በፈረንጆቹ በ2002 እስከ 2003 ጥቅምት ድረስ ያለው ወር እንግዲህ ቀደም ብዬ እንደጠቀስኩት በፒዮስ አምስተኛ የመቁጠሪያ ወር ታውጆ እንደነበረ በዚህ የመቁጠሪያ ወር ላይ ዓመቱ ሙሉ ከአንዱ ጥቅም እስከ ሌላው ድረስ የመቁጠሪያ ዓመት ብለው አውጀዋል። ስለዚህም በዛ አማካኝነት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የመቁጠሪያን ጸሎትን አስፈላጊነት ይበልጥ ወደ በለጠ ደረጃ እንዳሸጋገሩት እንመለከታለን። እንግዲህ የመቁጠሪያ ጸሎት እኛ በአማርኛ መቁጠሪያ እንበለው እንጂ በፈረንጅ ቋንቋ በላቲን፣ በጣሊያን፣ በፖርቹጋል፣ በፈረንሳይ ወይም ደግሞ በስፓኒሽ ዞሮ ዞሮ ሮዛሪዮም እያለ ይጠራል። ይህም እንግዲህ ትርጉሙ ከላቲኑ የሚመጣ ሲሆን ሮዛሪዮስ ከሚለው ቃል ይመጣል። ዞሮ ዞሮ የላቲን ቋንቋዎች በተመሳሳይ ይወስዳሉ። እንግሊዝኛውን ከነሱ ወስዶ ሆሊ ሮዛሪ ነው የምንለው። ይህም ትርጉሙ የሮዝ አበባ፣ የጽጌረዳ አበባ እቅፍ እንደማለት። ስለዚህ መቁጠሪያ መጸለይ ማለት የሮዝ አበባ እቅፍ ለእግዚአብሔር በፍቅር እንደማቅረብ፣ ለእመቤታችን በፍቅር እንደማቅረብ። እንግዲህ መቼም አበባ የምንሰጠው ሰው የፍቅራችን መግለጫ ነው፣ የአክብሮት መግለጫ ነው። ስለዚህ መቁጠሪያ መጸለይ ልክ ሮዝ አበባ ጥቅል ለእመቤታችን እንዲሁም ለእግዚአብሔር መስጠት እንደሆነ የሚገልጽ ትርጉም የያዘ ነው። ስለዚህ ሮዛሪዮም ወይም ሮዛሪ እንለዋለን፣ እኛ መቁጠሪያ እንለዋለን። መቁጠሪያችን እንግዲህ ይሄ በዚህም እንደምናየው 59 ጠጠሮች ወይም ፍሬዎች አሉት። ሮዞች ናቸው እንደማለት ነው። 59 ሮዞች ብለን እንላቸው እንችላለን። እንዲሁም ደግሞ መስቀል አለው እንደምንመለከተው። እንዲሁም ደግሞ በመሐከሉ የእመቤታችን ሜዳሊያ አለው። ስለዚህ ጸሎቱንም ስንጀምር በመስቀል ምልክት አድርገን መስቀሉን ይዘን በመስቀል ምልክት እናማትባለን። ከዚያም የሐዋርያት ጸሎተ ሃይማኖት እንደግማለን። ይህም የእምነታችን አንቀጽ ካቶሊካዊ ቤተክርስቲያን የምታምነው እምነት አንቀጽ ዝርዝር እንደግማለን። ከዚያም አንድ አባታችን ሆይ ቀደም 3 ሰላም ለኪ ብለን ስብሐት ለአብ ወይም ምስጋና እንልና ከዚያ ምስጢራት ይጀምራሉ። ስለዚህ በየ5ቱ ምስጢራት መጀመሪያ ላይ አባታችን ሆይ አለ። ስለዚህ 6ቱ አባታችን ሆይ የምንልበት ሲሆን የቀሩት 53ቱ ግን ጸጋ የሞላሽ የሚለውን ጸሎት የምንደግምበት ነው። ስለዚህ የምንቆጥረው እንግዲህ በየ5ቱ 10 ስንደርስ ምስጋና ብለን ቀጣዩ ምስጢር ደግመን እንደገና አባታችን ሆይ እንላለን። ስለዚህ መቁጠር የሚለው ቃል እዚህ ጋር በደንብ ምን ማለት እንደሆነ እንረዳዋለን። የምንቆጥረውም የምንጸልየው ጸሎት ቃል እግዚአብሔር የምንደግምበት ነው። ስለዚህ ያንዳንዱ ይሄ 59 ቢሆንም ሙሉ መቁጠሪያ አደረግን ለማለት ግን 4 ጊዜ መሆኑ ነው። በአሁኑ እንግዲህ ድሮ 3 በነበሩበት ጊዜ 150 ሲሆን አሁን ግን 4 በሚሆንበት ጊዜ 200 ይሆናሉ ማለት ነው። ምክንያቱም ሙሉ መቁጠሪያ ማለት ሙሉ የጌታችን የኢየሱስ ክርስቶስ ሕይወት ታሪክ እንዲሁም ደግሞ ምስጢራት ሙሉ ማስታወስ ስለሆነ እንዲሁም ደግሞ በየመሐከሉ የጸሎቱ ጉባኤ የተለያዩ የጸሎት ሐሳቦች ልንጨምርበት እንችላለን። ስለ ሰላም፣ ስለ እርቅ፣ ስለ ይቅርታ፣ ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ብዙ ሐሳቦች እዚህ ውስጥ ልናካትት እንችላለን። ስለዚህ አፋችን ይደግማል፣ በሐሳባችን ጸሎት ሐሳብ ይኖረናል። በቅዱስ ቃሉና በሚስጥራቱ ደግሞ እየተመሰጥን እንቀጥላለን ማለት ነው። የመቁጠሪያ ጸሎት መጽሐፍ ቅዱስንና ቅዱስ ትውፊትን መሰረት ያደረገ ጸሎት ነው ማለት እንችላለን። ምክንያቱም በተወሰነ ደረጃ በቀጥታ መጽሐፍ ቅዱስ ውስጥ ተጠቅሰው የማናገኛቸው ነገር ግን የቀደምት ክርስቲያኖች ሲደግሙት፣ ሲጸልዩበት፣ ሲከተሉት የነበሩትን እውነታዎች እንጠቀማለን። ለምሳሌ የጸጋ የሞላሽ ጸሎት ማጠቃለያ ቅድስት ማርያም የአምላክ እናት ለኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። እንግዲህ ቅድስት ማርያም የአምላክ እናት የሚለው አሁንም በቀጥታ መጽሐፍ ቅዱስ ውስጥ ተጠቅሶ አናገኘው። ነገር ግን ገና በመጀመሪያዎቹ የክርስትና ዘመናት ሰዎች ወይም መነኮሳት፣ ሊቃውንት ክርስቶስ ማን ነው የሚለውን የክርስቶስን ማንነት ክርስቶስ ፍጹም አምላክ ፍጹም ሰው ነው የሚለውን እውነታ በኒቂያ ጉባኤ ካረጋገጡ በኋላ
እንዲሁም ደግሞ በ451 በቄልቄዶን ጉባኤ ካረጋገጡበት ሂደት ውስጥ እንግዲያውስ ኢየሱስ ፍጹም አምላክ ፍጹም ሰው ከሆነ ማርያምስ ማን ናት? እናቱስ ማንን በላት? የሚል ጥያቄ በተነሳ ጊዜ እናቱ የአምላክ እናት ናት በሚል በኤፌሶን ጉባኤ 431 የተደነገገ ውሳኔ ነው። ስለዚህም ጸጋ የሞላሽ በሚለው ጸሎታችን ቅድስት ማርያም የአምላክ እናት ከዛስ ለምኝልን ለኛ ለኃጢአተኞች አሁንም ዘወትርም በሞታችንም ጊዜ። እቺ የመጨረሻዋ ጸሎት ክርስቲያኖች ከቀደምት ዘመን ጀምረው ሲጸልዩት የነበረ ይህ የቤተ ክርስቲያን የእምነት ልምምድ ውጤት የሆነ ቃል እንመለከታለን። እንዲሁም ደግሞ ከምስጢራቶቹ ውስጥ በተለይ የክብር ምስጢር በምንደግምበት ጊዜ በቀጥታ መጽሐፍ ቅዱስ ውስጥ የማናገኘው ነገር ግን በቤተ ክርስቲያን ትውፊት እንዲሁም ደግሞ ልማድ እምነት በተለይ የአራተኛው የክብር ምስጢር ስንደግም እመቤታችን ቅድስት ድንግል ማርያም ምድራዊ ሕይወቷን ጨርሳ ወደ ሰማይ በልጇ መወሰዷን ይህም ደግሞ በእኛ ፍልሰታ ብለን የምናከብረው እንግዲህ በነሐሴ ወር ፍልሰታ እናከብራለን። ፈለሰች፣ እሷ እንደ ማንኛውም ሰው ሞታ በስብሳ አልቀረችም፣ በልጇ ወደ ሰማይ ተወሰደች የሚለውን ይህ ከትውፊት ወይም ደግሞ ከአበው እምነት ልምድ ቅብብሎሽ ያገኘነውን እውነት እናስታውሳለን። እንዲሁም ደግሞ እናታችን ቅድስት ድንግል ማርያም በሰማይ የክብር አክሊል ደፍታ የመላእክትና የቅዱሳን ንግስት ሆናለች። ማርያም የቅዱሳን ንግስት ናት፣ የመላእክት ንግስት ብለን በሊጣንያ እንደግማለን። ይህም በዘመናት በቤተ ክርስቲያን አስተምሮ ሲተላለፍልን የመጣ ከቅዱስ ትውፊት የምናገኘው ነው። ስለዚህም መጽሐፍ ቅዱስ ከተጻፈው ቃል እንዲሁም ደግሞ ሳይጻፍ ግን በእምነት አንቀጽ ሲወርድ ሲዋረድ የመጣውን እውነትንም የሚጠቀልል ነው። ሌላው ደጋግመን የምንለው በአብዛኛው የጸሎታችን ጊዜ የሚይዘው ጸጋዬ ምላሽ የሚለውም ጸሎት ሆነ የመቁጠሪያ ምስጢራት የተወሰዱት ከመጽሐፍ ቅዱስ ከወንጌል ነው። ስለዚህም ቅድም ለመግለጽ እንዳሞከርኩት የደስታ ምስጢር የጌታችን ኢየሱስ ክርስቶስ ሰው መሆን ቃል ሥጋ ሆነ ከሚለው ጀምረን መወለዱን፣ በቤተ መቅደስ መቅረቡን፣ በቤተ መቅደስ መጠፍቶ መገኘቱን እነዚህን ሁሉ የምናስታውስበት እንዲሁም የብርሃን ምስጢር የጌታችን ኢየሱስ ክርስቶስ ይፋዊ ሕይወት አስተምህሮ ላይ የምናተኩርበት የሕማም ምስጢርም በጌታችን ኢየሱስ ክርስቶስ ሕማማትና የመስቀል ሞት ላይ እንድንጸልይ የሚረዳ የክብር ምስጢርም በጌታችን በኢየሱስ ክርስቶስ ትንሣኤ ምስጢር በዋናነት እንድናተኩር የሚረዳን እንግዲህ ጸሎት ቀደም ብለን በካቴኪዝሙ በትምህርተ ክርስቶስ ስለ ጸሎት በምንነጋገርበት ጊዜ የቃል ጸሎት አለ፣ የጽሞና ጸሎት አለ፣ የአስተንትኖ ጸሎት አለ፣ የመመሰጥ ጸሎት አለ ብለናል። ይህ በጸሎት መቁጠሪያ በምናደርግበት ጊዜ አፋችንም ሐሳባችንም አይምሮአችንም ተመስጧችንም በአንድ አቅጣጫ እንደሚጸልዩ የምንረዳበትና በጣም ወሳኝ ጸሎት ነው። በዚህም የደህንነታችን ታሪክ የጌታችን ኢየሱስ ክርስቶስ ሕይወት እናስታውሳለን፣ በዚያም እናሰላስላለን፣ እግዚአብሔርንም እናመሰግናለን። ስለዚህ ቅድም ለመግለጽ እንደሞከርኩት ሙሉ መቁጠሪያ ማለት አራቱን ምስጢራት መድገም ነው። ለጊዜ አጠቃቀም ሲባል እንግዲህ በጸሎት መጽሐፋችን ለሳምንቱ ቀናት ተከፋፍለው ወይም ደግሞ ተመድቦላቸው በተለያዩ ቀናት ቢያንስ አንዱን ምስጢር እንጸልያለን። እንግዲህ ጊዜ ያለው ሰው የተመቸው ሰው ጠዋት አንድ ቀን አንድ ማታ አንድ ሊጸልየው እንደሚችል ነው። እንግዲህ መነኮሳት ማንበብ ለሚችሉ ለመነኮሳት ለካህናት በየሰዓቱ ዳዊት እንዲደግሙ እንደሚደረግ ሁሉ እንዲሁም ደግሞ መቁጠሪያን በመድገም ያንን እንደቀደምቶቹ ክርስቲያኖች ልናደርገው እንደምንችል እና አንድ ሰው ቢችለው በቀን አራቱንም መድገም እንደሚችል እንግዲህ በመቁጠሪያ ጸሎት አማካኝነት በእምነታችን ምስጢር ላይ ማስተንተንና መጸለይ ራሱን የቻለ ነገረ መለኮታዊ ትምህርት ነው። ስለዚህ ራሱ ትምህርተ ክርስቶስ ነው። ራሱ ትምህርተ ክርስቶስ ክፍል ነው። ራሱ የነገረ መለኮት አስተምህሮት ነው። ስለዚህ እነዚህን ነገሮች በቃሉ የሚያውቅ ሰው፣ እነዚህን በቃሉ የሚደግም ሰው በእርግጥ ትምህርተ ክርስቲያን በደንብ ያውቀዋል ማለት ነው። በራሱ መንገድ ሊያብራራው እና ደግሞ ሊመሰክረውም የሚችል ነው ማለት ነው። ምክንያቱም ስለ ጌታችን ኢየሱስ ክርስቶስ ደህንነት ቃል ሥጋ መሆን በመስቀል ላይ እንዳዳነን ከሞት እንደተነሳና እኛም ወደዛ እንደሆነን በማሰብ በማስተዋል ይጸልያል፣ ያስተነትናል፣ ይመሰጣል፣ ይህም ያጠናል ማለት ነው በሌላ መልኩ። ስለዚህ ነገረ መለኮታዊ ትምህርት ነው። የመቁጠሪያ ጸሎት ቃላት መድገም ብቻም ሳይሆን ማስተንተን መመሰጥ ያለበት ጥልቅ የጸሎት ዘዴ ነው። ስለዚህ አንዳንዴ ማንበብ ለማይችሉ ሰው መጽሐፍ ቅዱሳቸው ነው ይላሉ። ማንበብ ለማይችሉ ሰው መጽሐፍ ቅዱሳቸው ነው። ስለዚህ በመቁጠሪያ ጸሎት አማካኝነት በአስተንትኖ በተመስጦ እግዚአብሔርንም እናመሰግናለን፣ ምሕረቱንም እንለምናለን።
እንዲሁም ደግሞ ልመናችንን እናቀርባለን። እንዲሁም በየመሃሉ በልዩ ልዩ ሐሳቦችም ልንጸልይ እንችላለን። በዚህ ጸሎት አማካኝነት መንፈስ ቅዱስ በውስጣችን በልባችን እንዲሰራም እንጋብዘዋለን። ምክንያቱም ያለ መንፈስ ቅዱስ መሪነት ይህንን ጸሎት ጀምሮ መጨረስ አንችልም። ምክንያቱም መንፈስ ቅዱስ በእኛ ውስጥ ይጸልያል፣ እርሱ በእኛ ውስጥ ይሰራል። ታዲያ ይህን ያህል ካልን የመቁጠሪያ ጸሎት ለእኛ ዛሬ ምን ጥቅም አለው? ከኛ ጋር እንዴት ሊያያዝ ይችላል? የመቁጠሪያ ጸሎት በየትኛውም እድሜ ክልል በየትኛውም የህይወት መስመር መነኩሴም ከሆነ ካህን ወይ ምእመን፣ ሕፃን ሆነ ሽማግሌ፣ ወንድ ሆነ ሴት፣ በየትኛው ዘመን በዚህ ዘመንም በጥንት ዘመንም የነበሩ ለማንኛውም ትውልድ ካቶሊካዊ ዋጋ ያለው ጠቃሚ ጊዜ የማይሽረው የበረከት ምንጭ ነው። ጊዜ የማይሽረው ጊዜ ያለፈበት አሁን የሽማግሌ ነው የኔ አይደለም የማንለው ምክንያቱም መጽሐፍ ቅዱስ ስለሆነ። ስለዚህ ለመንፈሳዊ እድገትና በረከት ልንደግመው የሚገባ ጸሎት ነው። መቁጠሪያ ለኛ መንፈሳዊ ትጥቃችን ነው። እንግዲህ መቁጠሪያ በኪሳችን ወይም ደግሞ በቦርሳችን ሊለየን አይገባም። ስለዚህ በማንኛውም ሰዓት መቁጠሪያ ልንጸልይ በመናስብበት ጊዜ ወይ በኪሳችን ወይ በቦርሳችን መቁጠሪያ ሊኖረን ይገባል እኛ ካቶሊካውያን። ምክንያቱም ልክ እንደ ትጥቃችን ነው። ስለዚህ መቁጠሪያችንን እንደ ትጥቃችን ልንይዘው ያስፈልጋል። ስለዚህ መቁጠሪያ ጸሎት በየትኛውም ጊዜና ሰዓት ሊጸለይ የሚችል ጸሎት ነው። የተለያዩ የጸሎት ሐሳቦችን ይዘን ልንጸልይ እንችላለን። በእምነት ለማደግ፣ በፍቅር ለማደግ፣ ወንጌልን ይበልጥ ለመረዳት እንደ ቤተሰብ እንደ ግለሰብ መቁጠሪያ መጸለይ ይቻላል። ረጅም ሰዓትም አይፈጅም። 20-25 ደቂቃ ውስጥ እንጨርሰው እንችላለን። ስለዚህም በግላችንም እንደ ቤተሰብ እንግዲህ በቀደም ዘመን እያንዳንዱ ቤተሰብ ማታ የሚገናኘው በመቁጠሪያ ጸሎት ነው። ስለዚህ በጋራ መቁጠሪያ ጸሎት ማድረግ መቁጠሪያ ውጤታማና ፍሬያማ ጸሎት ነው። ስለዚህ ሊናገሩ የሚችሉት የሚያዘወትሩት ሰዎች ናቸው። እንግዲህ እያንዳንዳችን በመቁጠሪያ ጸሎት ያለን ልምድ፣ ያገኘነው ዋጋ፣ ያገኘነው ጸጋ ምን መሆኑን አንዳችን ለሌላችን ልንመሰክር ይገባል። እርግጠኛ ነኝ ብዙዎች መቁጠሪያችሁን ያዙ ይላሉ ጸልዩ ለማለት፣ በጸሎት አስቡኝ ለማለት በመቁጠሪያሽ አስበኝ ጸልይልኝ። ስለዚህ ይህ ትልቅ መሳሪያችን ነው። ከምንም በላይ ውስጣዊ ሰላም ይሰጣል። ልክ ሽቶ እንደመነስነስ ነው በህይወታችን፣ ለኑሯችን፣ ለጉዟችን ሽቶ እንደመነስነስ ነው። ወይም ደግሞ ከመጀመሪያው የሮዝ አበባ እንደመስጠት ነው እንዳልነው የሮዝ አበባ ተፈጥሯዊ ከሆነ አሪፍ መዓዛ አለው፣ አሪፍ ሽታ አለው። ስለዚህ እኛም መቁጠሪያ በምንጸልይበት ጊዜ አብረውን ላሉ ለሚጸልዩ ለምንጸልይላቸው ጥሩ መዓዛ እንደመስጠት ነው። ለእግዚአብሔርም ጥሩ መዓዛ ማቅረብ ነው። እንደ መባም የሚቆጠር ነው። ሰላም ይሰጠናል፣ ተስፋ ይሰጠናል። በጽሞና በአስተንትኖ በደገምነው ቁጥር ወደ ውስጣችን ወደ ነፍሳችን ይደርሳል። ስለዚህ የመንፈሳዊ ህይወታችሁ ጸሎታችሁ አካል አድርጉት ብዬ አደራ ማለት ፈልጋለሁ። የዘወትር ልማዳችንም ልናደርገው ያስፈልጋል። በቃ ልማድ ሊሆን ይገባል። መቁጠሪያ ልማድ ሊሆን ይገባል። የመቁጠሪያ ጸሎት ምስጢርና ትልቅ ሀብት ምን መሆኑን የምንረዳው ይህ ስንረዳው፣ ስንቀምሰው፣ ስንለምደው እንወደዋለን። ስለዚህ እወቁት፣ ልመዱት፣ ውደዱት። ይህ ትልቅ ጸሎት ነው። እንግዲህ እናታችን ቅድስት ድንግል ማርያም በተለይ በዚህ ጸሎት በደጋግመን የምንጠራት ይህ ጸሎት የቤተ ክርስቲያናችን ጸሎት የእያንዳንዱ ቤተሰብ የእያንዳንዱ ግለሰብ ጸሎት ነውና እሷን በጸሎቷ ትርዳን። እንግዲህ ሳምንት በሌላ ርዕስ እስከምንገናኝ መቁጠሪያ ጸሎት እየተለማመድን በግላችንም ይሁን በቤተሰብም እንዲሁም አብረውን ካሉ ሰዎች ጋር አደራ ለማለት እወዳለሁ። የተባረከ የተቀደሰ ሳምንት ያድርግልን።